እጅግ የምናከብራቸው የምንወዳቸው ዛሬ የቆመበት ቦታ ላይ እንደምንደርስ ቀድሞ ያዩልን እንግዶች ዛሬ እንግዲህ አራተኛው ዓመት ላይ ልምድ በደንብ እንዳገኘን ስናምን እንደው ከኛ ጋር አብረን ብናፈጥር ብለን በጣም በአጭር ጊዜ ነገርናቸው ብዙ ፕሮግራም ሰርዘው መጥተዋል። ለዚህ በጣም እጅግ በጣም እናመሰግናለን። ያው ሚንበር ቲቪ ቤት ይሄ ምሽት በጣም የሚናፈቅ የሚወደድ ምሽት ነው። እዚህ ላይ እጅግ በጣም የምንወዳቸውን የምናከብራቸውን እንግዶች ጠርተን ከነሱ ጋር እያሳለፍን ስለሆነ የምር እንደ ሚንበር መልቲሚዲያ ኩራት ነው የሚሰማን። በዚህ በጣም ደስ ተሰኝተናል። ተክቢር አሁንም ተክቢር እንደገና ተክቢር አላሁ አክበር። አዳዲስ የተቀላቀላችሁን በሚንበር ቲቪ ያለፈው ዓመት ላይ ያልነበራችሁ ነገር ግን የሆነኛው ጊዜ ላይ ከኛ ጋር ባቡሩን ተሳፍራችሁ ይህንን ቆንጆ ምሽት አብራችሁን እያሳለፋችሁ ላላችሁ በሙሉ ሁላችሁንም እንኳን ደህና መጣችሁ። አንድ ሹካውን እናስቀምጠውና ለራሳችን እንቀውጠው። አውጣ አዛን ዝለቅ አዛን ከልስ የእውነት ሚዛን ሐቁን ግለጥ ስሙን ጻፈው ከአላህ ጋር በነቢይ የኑር ብልጭታ ድቅድቁ ዘለዓለም ይንጋ። ተጓዝ ቀኝ ቀኙን ጋልበው የልሳን ርዝመቱን እንዳይንጋደድ ህላዊ እንዳይመር የፍጥረት ስልቱ። እርግጥ ነው ጸንቶ አይቆምም ሰው ይፈርሳል ሰው አይሆንም። ትዝታ ህመም ሆኖበት ስሙን ካልጠራ አይድንም። በልቡ ብራና እስኪጻፍ የፍቅሩ ፊደል መስመር በዙልም ለበቅ ተገርፎ አሃድ ተብሎ ቢዘምር። ተኳሳ ሸዋ ላይ ተጥሎ ነፍስን ባመፃ ከመቅጣት በጀርባው ድንጋያ ከማዘል ይበልጣል የናፍቆት ቅጣት። ይሄ ሁሉ ከመሆን የሆንከው ሁሉ ከመሆን የምትሆነው ላቅል ይገዳል። ከሚናራው ራስ ቆሞ መቀለጽ ከሚም እስከዳል። ሙሐመድ ብሎ ለመጥራት ዳገቱ ለልብ ይከብዳል። አሽሃዱ አነ ሙሐመድን ረሱሉላህ ግብሩ ትንታክ ስሙ ፈላ። አቁሞት ለዱንያ ችሎት ሲጠራ ስሙ በአዛን ቃሉ ፍትህን ይዘራል ሲዛነፍ የእውነት ሚዛን። ሚም ናፍቆቱ በቀትር በሌት ሩህ ላይ እየተመመ ትዝታ ጥሎ ይሄዳል ከልብ ላይ ያተመ። ሃ እንደ ጋሞራ የሚያነድ የማይበርድ የሐዘን ውሃ የእንባ ጅረት ያፈልቃል እስተ ሲድረተል ሙንተሃ። ሚም ጠረኑን ከቀዩ ሲያጣው ሽቶውን ሳይምገው ዳግም ዛቱን ሳይ ተሰበረ ከህመሙ ሳያገግም። ሳይፈወስ ናፍቆት ጠንቶ ዘውትር የነፍሱ ደም አልቅሶ ትኩስ እንባ ጉንጩ ያፈልቃል የሙሃባ እሳት ምሶ። ሆሄ ሲዘልቅ ሐርፍ ሲያረቅ ሚምን ቀርቶ ሃን ጠለቀ ሚም ደገመ ዳልን ጠራ ሙሐመድ ሲል መውደድ ድጦት አኸተመ። አሪፍና ያቢላል። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام را تلك آيات الكتاب وقرآن مبين
تلك آيات الكتاب وقرآن مبين ربما يود الذين كفروا لو كانوا مسلمين ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون وما أهلكنا من قرية إلا ولها كتاب معلوم ما تسبق من أمة أجلها وما يستأخرون وقالوا يا أيها الذي نزل عليه الذكر إنك لمجنون لو ما تأتينا بالملائكة إن كنت من الصادقين ما ننزل الملائكة إلا بالحق وما كانوا إذا منظرين إنا نحن نزلنا الذكر وإنا له لحافظون صدق الله ሁላችንም በውጉት የምንጠብቀው ሰዓት ነው። ይህ ሰዓት ማዕከላችን ያሉ የክብር እንግዶቻችንን በድጋሚ እናመሰግናለን። አክብራችሁን ጥሪያችንን ስለመጣችሁ ከኛ ጋር ይህን ውብ የሆነ ምሽት ለማሳለፍ ስለፈቀዳችሁ አላህ ያክብርልን። በድጋሚ እንኳን ደህና መጣችሁ። ሁሌም እንደምናደርገው 5 የዓመቱን ምርጥ ስታፎቻችንን የማበረታቻ የገንዘብ ሽልማት እንደዚሁ ደግሞ ልዩ ተሸላሚዎቻችንም በተመሳሳይ ልዩ መሆናቸው እንደ ሽልማት ተወስዶ ለነሱም ማበረታቻ አንድ ደግሞ ኮከባችንን እንግዲህ ተጠራው ልቤ ተነሳ አብድሬ ኑራምባን በጣም ነው የሚወደውና ደርሶልኝ አላህ ቀጠሮ እንዲል ኑራምባ ላይ እንዳለው ግጥም ወደ ዑምራ እንሸኛለን ማለት ነው። ይሄ እንግዲህ ላለፉት ዓመታት ስናደርግ ነበረ። አንድ ዓመት ላይ በጣም ከባድ የሆነ ትንቅንቅ ገጥሞን የነጥብ 2 ስታፎቻችንን በጋራ ሸኝተን ነበር። የመጀመሪያው ሽልማት ዓመት ደርሶ እንዲህ መገናኘታችን ነው። ለዚህ አላህን እናመስግነው። ቀላል አይመስለኝም። አላህ እድሜ መርቆ ዓመት ጠብቆ እዚህ ስላገናኘን ብቻውን ሽልማት እንደሆነ እናስባለን። አዲስ የተቀላቀላችሁን ወንድሞች እህቶችም ሚንበር ረመዳን 15 ላይ ብዙ ጊዜ ለይሉ 15 ሲሆን ስታፎቹን የሚያከብርበት ምን ኻድምበት ነው። ልካው ቀድማ ግብ እየዞረ ምን ጎደለ ምን አነሰ ሲል እንደነበረው አይነት ስሜት ነው። ይሄ ረመዳንን አስታኮ ነው። ከዛ ውጪ በአመት ካልተሳሳትኩኝ ሰራተኛ ማህበሩ 2 ጊዜ ደግሞ ነፃ አድርጎ ያያ ቪሌጅን እንደምሳሌ መጥቀስ እንችላለን። ይሄ ውሃ እያመጣችሁ መደፉበት ነገር ግን ለአላህ ብላችሁ ስንተውት እኔ በጣም ጸባይኛው ተጫዋች እኔ ነኝ። ግን የሆነ ጊዜ ያደረጋችሁኝን አረሳማም። ይሄ ምንድነው አረፋ ምናምን እንደዚህ እንትን ላይ የሆነ ሱፍራ ወይም ባነር ነገር ላይ አድርጋችሁ የምትጥሉን ነገር እሱን ተውልን በኋላ አለ ፋይሉ ልክ እንደዛ ምን ሆነበት አለ በቁምጣ የምታይ ቦታ ማለት ነው። እሱን በአመት 2 እንከውናለን። ዘንድሮ አንዱ የጎደለ ይመስለኛል ካልተሳሳትኩኝ። ምክንያቱም አንዴ ነው የሆነ እርጥበት የተሰማኝ ብዬ ነው እኔ በዛ ነው ማቀው አሳዶ ይዘው ነው የሚጫወቱብን እና ይብለምደውታል። ከዛ ውጪ እቺ ምሽት ግን የተለየ ጣዕም እንዳላት እናስባለን። አልহামዱሊላህ አላህ ስላገናኘን ስለዚህ ስርዓቱን እንጀምራለን። እንግዶቻችን ባሉበት የአመቱን ሁላችንም ምርጦች ነን። ይሄን ሁሉ ስለምንለው ሁላችንም ምንሮጥበት ሜዳ ላይ በሙሉ ውጤታማዎች ነን አልহামዱሊላህ። እዚህ ውስጥ ግን ደግሞ የተሻለ ኢንዱራንስ ያላቸው የተሻለ ብቃት ያላቸውን
አባሎቻችንን ወይም ስታፎቻችንን እውቅና እንሰጣለን። ሁለት መንገድ እንዳለው ይታወቃል። የመጀመሪያው እናንተ ለራሳችሁ የምትሰጡት ነጥብ አለ። መመዘኛዎቹ ይታወቃሉ። ያው ሁላችሁም ሞልታችሁታል። ከዛ ሁለተኛው የእናንተ የቅርብ ኃላፊዎች ደግሞ እንትናን ሳውቀው በዚህ መመዘኛ መሰረት ይህንን ነው ያገኘው ይላል። ይህ ተሰብስቦ ነው በማስከተል ወደ እውቅናው ስነስርዓት ስንሄድ የምናያቸው ውጤቶች ስርዓት የመጣ ነው። ይህንን ሁሌም ስለምንለው ማስታወስ መልካም ነው። በተለይ አዳዲስ የተቀላቀሉን ወንድሞችና እህቶች ጉዳዩን ማወቅ ስላለባቸው ጭምር ነው። ያንን ስርዓት ኢንሻአላህ አሁን እንጀምራለን። ከዛ በፊት ግን ብንሰማ ደስ የሚለን ነገር አለ። ወንድም ሙኒር ማዕከላችን ተገኝቷል። ምርኩዝ 30 ደርሷል። እንደምታውቁት ምርኩዝ 3 ላይ ይሁን 4 ላይ ሄደን ነበረ ቢሮ እና 30 እንደሚደርስ የነገረን ያኔ ነው። ያንዳንዱን ተርቲብ ሲነግረን ነገ የምትደርሱት እዚህ ጋር ነው፣ የዛሬውን አትዩ፣ እዚህ ቦታ ነው የምትደርሱት መሰል ከባባድ የሆኑ የሞቲቬሽን ሀሳቦችን ይሰጠን ነበር እና በእርግጥ ባሰበው መንገድ እየሄድን ነው ወይ እንደው ነው ወይስ የቱ ጋር ነን? አሁን እኛ የሰማነውን ደግሞ እናንተ እንድትሰሙ እንፈልጋለን። ይሄ እንዲሆን መልካም ፈቃዱ ሆኖ አንድ 5 ደቂቃ እንደው ብታውሰን እስቲ ያው ትንሽ ሞራል ይፈልጋል። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስለ ሚንበር እንግዲህ ብዙ ጊዜ በግልም በሌሉበትም ብዙ ስጋቸው ይጣፍጣል፣ ብዙ እናወራለን። አሁን ያሉበት ቦታ ከመነሻው ልነሳና ያን ጊዜ ጥቂት ሰው ነበረ ሚንበር ላይ ነበረው። አሁን እንደዚህ ብዙ እንግዲህ በእውቀት በክህሎትም በስጦታም ስናይም ሁሌ አዲስ ነገር የምንጠብቅበት ቲቪ የሆነ መጥቷል። ለኔ አሁን ሚንበር ገና መነሻው ነው ብዬ እላለሁ። እስካሁን ከመጣበት ገና መነሻው ላይ ደርሷል ብዬ እላለሁ። ሚንበር ፈርቀዳጅ ነው። ለኛ ሀገር ሚዲያ ምንድነው የሚለውን ለሙስሊም ሚዲያ ታቡ የሆነውን ነገር ሰብሮ የወጣ አካል ነው። ብዙ አንቃችሁ ላይ ብዙ ነገር እንደተሸከማችሁ ይሰማናል። በዚህ በኩል ያው የተሸከመም ያሸከመም ገፍቶ የሄደም እኛ ሀገር በተለያየ ሁኔታ ስሙ መነሳቱ አይቀርም። ሚንበር ደግሞ ፈርቀዳጅ ሆኖ ሲመጣ ብዙ ነገሮችን ያስተናግዳል። ሁሉ ነገር አልጋ ባልጋ አይሆንም። ያን ሁላ ነገር አልፎ ግን ለማህበረሰቡ የሚዲያ ትሩፋት ምንድነው የሚለውን ነገር አሳይቷል። ግን ገና መጀመሪያው ነው። ወደፊት ደግሞ ይሄ 30ኛ ምርኩዝ ዛሬ ላይ ቆመን ስናወራ የእውነት ያን ጊዜም ፓሽናቸው ይሄዱበት የነበረው ነገር ወይም ስለ ሚዲያ የሚሰማቸው ስሜት አንዳንድ ሰው ውስጡ ያለውን ነገር እንደ ስራ አውጥቶት እንደ ወደ ተግባር ሲያመጣውና እንደ ስራ ደግሞ ይዞ ዝም ብሎ የሆነ ዘርፍ ላይ ሲሰማራ አንድ አይደለም። ሁሉ ጊዜ ድግስ ሁሉ ጊዜ ስራ ያለበት ቦታ ላይ ኮንሲስተንሲ ማተር ያረጋል የሚለውን ነገር ለማህበረሰባችን ማስተምራቸዋል። በዚህ እንደው እጅግ ራሳችሁ እንደገና ብታመሰግኑልኝ። ሁሌ ጠዋት ተነስቶ ድግስ ማዘጋጀት፣ ሁሌ አዲስ ፕሮግራም፣ ሁሌ አዲስ ነገር ለማህበረሰቡ ለማበርከት አዲስ ሐሳብ ይዞ ለመምጣት አንዳንዴ ጥግ የሚበቃ የሚደርስ ያለ ይመስለኛል። እንደው ቅርብ ጊዜ ስናወራ ምን እንላለን? ይሄ ነገር በጣም ተልቆ የሆነ ቦታ ደርሷል ምርኩዝ። አሁን ማርሽ እንግዲህ እስከ 5ኛ ይቀየራል። ወዴት ነው የሚቀየረው? ግን የሆነ መቀየር ያለበት ነገር ለምክንያቱም ራሳችሁ ላይ እየሰቀላችሁ ከመጣችሁ አሁንም መቀጠል አለበት። እንዳጋጣሚ ሆኖ ፈርቀዳጆቹም እናንተ ናችሁ፣ የምንከተለውም እናንተን ነው። ሌላው ሚዲያ ነገ ሊመጣ የሚችለው ትንንሽ ሚዲያዎችም ትልልቅ ሚዲያዎችም የሚመጡት እናንተን አይተው ነውና በዚህ የእውነት ለኛ እኛ ሀገር ምንድነው ሴሌብሪቲ የላትም ሀገራችን። አንድ ሴሌብሪቲ የሚሰራ ሚዲያ የላትም፣ በተለይ በሙስሊሙ ማህበረሰብ። እኛ ሀገር ደግሞ የኛ የሆኑ ትልልቅ ሐሳብ ያላቸው
አገር የሚያቀኑ ሰዎችን አውጥተን የምናሳይበት ሚዲያ የለም። ሚንበር ላይ አልহামዱሊላህ ስማቸውንም ሰምተን አይናቸውንም አይተን ማናቃቸውን ሰዎች እናያለን። ይመጣሉ አዳዲስ ሐሳቦች ይመጣሉና ይሄ ነገር ማርሽ እየቀየረ እዚህ ቦታ ደርሷል። በጣም ብዙ ተስፋ አለን። ገና መነሻችሁ ላይ በጣም ወጣቶች ናችሁ። እኛም እዚህ ወጣትነት እድሜያችን ላይ እናንተ ጋር መገናኘታችን በእድሜያችን አብረን እያደግን እንሄዳለን ብለን እናስባለን። እዚህ አካል ላይ አብረን በመሆናችን ጅማሬው ላይ ስትሰሩ ተቀምጠን በማውራታችን ዛሬም ደግሞ የደረሳችሁበትን እንድንቋደስ ስለጋበዛችሁ ድግ ደስተኞች ነን። እኔ በጣም መኮራበት ሚዲያ ነው። አብሬያቸው ያው የነጋዴ ነገር የመጫኛ ነካሽ የነከሰውን ነክሶ ነው ሲሯሯጥ የሚኖረውና ብዙ ጊዜ ልባችንን ተከተለን እንደው መተን ተገናኝተን ብዙ ነገር ማበርከት ባንችልም ሁሌ ልባችን ከናንተ ጋር ነው ያለው። አብረናችሁ ስለሆነን በጣም ደስተኞች ነን። ወደፊት ትልቅ ቦታ እንጠብቃለን ኢንሻአላህ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم قدم ማሜ አንዲት ነገር ሲያነሳ በቁምጣታ ይሆናላችሁ አንዳንድ ጊዜ ይላል አይደል? ብዙዎቻችን ጋር በተለያዩ ቦታዎች ላይ በቁምጣ እንገናኛለን፣ አንዳንድ በጋውን እንገናኛለን። አንዳንድ ጊዜ ደግሞ በትክክለኛ ማንነታችን ላይክ በኃላፊ በስራ ኃላፊና በአለቃ ምናምን በሚል ስሜት ሳይሆን በጄኒዩን ማንነታችን ደግሞ እንገናኛለን። ያንን ስሜት በጣም ነው የምንወደው። የዛሬው ምሽት የዛ አካል ይመስለኛል። እንደምታውቁት ምንም አይነት የኛ ኢንቮልቭመንት የለም እዚህ ፕሮግራም። ሁሉንም ኦርኬስትሬት ሲያደርጉ የነበሩት ራሳችሁ ነበራችሁና ለዚህ ላቅ ያለ ክብር አለኝ። ጥሪያችንና ክብራችን የመጣችሁ እንግዶችንም ሹክራን ቬሪ ማች ለማለት እወዳለሁ። ሼኾቻችንም እናንተንም ጭምር ማለት ነው። ለራሳችሁ ቆይ አጨብጭቡ መቻልኩኝ። ከዛ ውጪ ሐቂቃ የሚንበር ያው ቴሌቪዥን ከሆነ በኋላ ነው ፐብሊክ በጣም ብዙ ሰው ያወቀ የመጣው። በታምኑም ባታምኑም አንድ ክፍለ ዘመን ለማሳለፍ አንድ ክፍለ ዘመን ስንት ነው ነው አው ቢላል እኮ ያያው ነው እኮ እሺ። እና አንድ ክፍለ ዘመን ለማሳለፍ አንድ 10ኛው ላይ እንገኛለን። 10 ዓመት ሚንበር ከተቋቋመ 10 ዓመት ሞልቶታል አልহামዱሊላህ። 2007 ላይ ተቋቋመ። አሁን ያለ ነው 2017 ነው። 10 ዓመት ሞልቶታል። እኛ ተሰብስበን ሚንበር በተቋቋመ በሁለተኛ ዓመቱ ይመስለኛል ተሰብስበን የዛ ልክ 5 ዓመት ሲሞላው ቴሌቪዥን ጣቢያ ይኖረዋል የሚል እቅድና ፕላን ቢሾፍቱ በሚገኘው ፓራዳይዝ ሎጅ ወጣን። 5ኛ ዓመት ላይ ሚንበር ቴሌቪዥን ሆኖ ለህዝብ ተገለጠ። ይሄ ደግሞ ሌላ ትልቅ ድል ነው። አሁን 5ኛ ዓመቱን ለማክበር ሽር ጉድ እያለ ነው። በዚህ ጉዞ ውስጥ ሁሉ አብራችሁ ለነበራችሁ ሁሉ አላህ ይላቅ ያለ ምስጋና አለኝ። አላህ ያክብርልኝ። በጣም ትልቅ ክብር ነው የሚሰማን። በተለይ አልአኽ ሙኒር አቡ ሐኒፋ ትዝላል ቢሮ ላይ ቁጭ ብለን የምርኩዝን ፕሮፖዛል አቀርበን መጀመሪያ የጠየቀን ሐሳቡን ከሰማ በኋላ ትልቁ ወጫችሁ ምንድነው ነው ያለን። ምርኩዝን ስታዘጋጁ ከፍተኛ ወጫችሁ ምንድነው ነገር ነው። በቃ እናንተ ይሄን ከፍተኛ ወጪ በራሳችሁ መሸፈን እስክትችሉ ድረስ ሙሉ ወጪውን እኔ ነኝ የምሸፍነው ብሎ ነው ብድግ ያደረገን ማለት ነውና ያ ኤነርጂ ነው ዛሬ እዚህ ቦታ ላይ እንግዲህ ከተማችን ላይ ያሉ ከሚባሉ ቦታዎች አንዱ ላይ ቆመን እናንተን እንደዚህ ያለ ደስ የሚል ኢፍጣር ፕሮግራም እንድናከናውን ያደረገን። ወንድም ሳሚር እንደዚሁ ቴሌቪዥን ልናቋቁም ነው ብለን ስናማከረው ከጉልበትም በላይ ሆኖን ዛሬ እናንተ ፊት በድፍረት አሁን የምናወራው ነገር እንድናወራ ካገዙን ሰዎች ነው። ይሄ እንዲሁ ብቻችንን ሮጠን እንዳልመጣን እኛም በይፋ ምን መሰከረው ነው። በጣም ብዙ ሰዎች አሉ በሐሳብ የደገፉን። ወንድም አንዋር እዚህ ቆሞ ዛሬ ሲወቅሰን ትላንትና የነበረን ነገር ስለሚያውቅ ነው ዛሬ የቱ ጋር እንዳለን እየነገረን ያለው ነገ የት መድረስ እንዳለብን እየነገረን ስለሆነ ማለት ነውና በየደረጃው ይሄ ለኛ ትልቅ ኤነርጂ ነው። ለዛሬ ቀን ያበቃችሁን ወንድሞች እህቶች አላህ ያክብርልን። በጣም ነው ማመሰግነው።
ከዛ በተጨማሪ ግን ዛሬ ደግሞ ሹክረን የምንላችሁ ወንድሞች እህቶች አላችሁ። እናንተ ለኛ ክብሮቻችን ናችሁ። ምንም ዛሬ እኛ ቢሆን የምናከብራችሁ እኛ ቢሆን ቴንኪዩ የምንላችሁ ግን ዛሬ ሰው እንዲያከብረን ያደረጋችሁት ደግሞ እናንተ ናችሁ። የምታዩት ቴሌቪዥኑ ስክሪኑ ላይ በአራት ማዕዘን ክብ እንትን ውስጥ በአራት ማዕዘን ውስጥ የምታዩት እያንዳንዱ ዲስፕሌይ የእናንተ የእጅ አሻራ ውጤት ነው። ካሜራው የቀረጸው፣ ኤዲተሩ ያደረገው፣ ዘገባ የሰራው፣ ገምጋሚው ያከናወነው ሁሉም ነገር እና ይህንን ምንም ልንክደው አንችልምና ሚንበር ማለት እናንተ ናችሁና እንኳን ደስ ያላችሁ ለዚህ ድል መብቃታችን ነው። ከዛ ውጪ ወደድንም ጠላን በስራ ሂደት ውስጥ ሁሉም ሰው እኩል ሊሆን አይችልም። አላህም ፈضلنا بعضكم على بعض ብሏል። አንዳችሁን ካንዳችሁ አበላልጠናል ብሏል። የተበላለጠው አንዱ በሌላ ነገር ይበልጣል፣ የሆነኛው በሌላ ነገር ይበልጣል። አንደኛው ሐፊዝ ይሆናል፣ አንደኛው ግን ዓቢድ ይሆናል። አንደኛው ሰው ደግሞ በጣም በሌላ የዒባዳ ዘርፍ ላይ በጣም ጠንካራ ሊሆን ይችላልና እነዚህን አቀናጅተን ሳንወድ በግዳችን የዘመኑም ቋንቋ ስለሚፈልግ የሰራተኞችን የፐርፎርማንስ ወይም ደግሞ ስራ ላይ ያላቸውን ትጋት የምንመዝንበት ክራይቴሪያ አውጥተን ሁላችሁም እጅ ላይ ደርሶ እስኪ ራሳችሁን እንዴት ትገመግማላችሁ ብለን ጠይቀናችኋል። እኔ ራሴን የምገመግመው እንዲህ ነው ብላችሁ የሰጣችሁን ውጤት አለ። ይሄ እንደ አንድ መነሻ ይወሰዳል። ሁለተኛው ደግሞ የቅርብ ኃላፊዎቻችሁ ስራ በሚያዟችሁ እንዲህ አድርጉ እንዲፈጽሙ በሚሏችሁ ጊዜ የምታሳዩት ኢፈርት ደግሞ እነሱም ያንን ገምግመው ይሰጣሉ። ስለዚህ ይሄንን አቀናጅተን ለውሰን ምን ብለን መጨረሻ ላይ የመጣው ውጤት ወደድንም ጠላን የተወሰኑ ሰዎች ለትጋታቸው ለልፋታቸው ሹክራን መባል አለባቸው። በጥቅሉ በጅምላ ሁላችንም ሹክራን እንዳልነው ሁሉ እነዚህን ደግሞ በልዩነት እናደርጋለን። ይሄ የተለመደና የሚቀጥል ነገር ነው ማለት ነው። ዛሬ መግቢያችን ላይ እንደገለጸው የተወሰኑ ወንድሞችን እና እህቶችን ታግለን መርጠናል። በጣም ለትግል ውስጥ ምንገባባቸው አንዳንድ አጋጣሚዎች አሉ። ከሊማ እንደዚህ ነው፣ ውጤቱማ እንደዚህ ነው፣ አለቃው የሰጠውማ እንደዚህ ነው፣ ለራሱ የሰጠውማ እንደዚህ ነው እያለን ብዙ አውጥተን አውርደን መጨረሻ ላይ ብዙ ሪኮሜንዴሽኖችን ካየን በኋላ ለዛሬው የበቁ ወንድም እህቶችን ዛሬ ይፋ እናደርጋለን። ይህንን ይፋ የምናደርገው ማንም ከማንም ስለሚበልጥ ሳይሆን ማድረግ ውጤታችሁ ይህንን ነገር እንዲገልጽልን ስለተገደድን ነውና ይሄንን አክሰፕት እንድታደርጉ በዚህ አጋጣሚ አደራ ለማለት እወዳለሁ። ከዚህ በፊት የዚህ መድረክ ሂሮዎች ነበራችሁ you know the process አይደል? እድሉን እንዴት እንደመጣ እንዴት እንደነበረ ስሜቱም እንደነበር አይታችኋል። ዛሬም ያንን ነው የምንደግመው። የዛሬው ቀን እንዲሳካ ደግሞ ከጎናችን የነበሩ ብዙ ወንድሞች እህቶች አሉ። እነሱንም እጅግ አድርገን ማመስገን እንፈልጋለን። ምናልባት አናውንስ የምናደርግበት ሰዓት ላይ ደረስን ይመስለኛል። ከልዩ ተሸላሚዎቻችን ጀምረን እስከ ልዩ ተሸላሚያችን ድረስ የምንቀጥል ነው የሚሆነው። ሁላችሁንም ግን ለዛሬው ቀን መሳካት ላበረከታችሁት ነገር በጣም ነው ማመሰግነው። ግን ሁለት ኢቨንቶች ላይ በጣም ስሜታዊ ነበርን። ታስታውሳላችሁ? በተለይ መጀመሪያው ኢቨንት ላይ በጣም ኢሞሽናል ነበርን፣ ስሜታዊ ነበርን። እንባችንን መቆጣጠር ተስኖን በጣም ታግለን ነበር። አይ ቲንክ አሁን ቀስ እያለን ደግሞ ማቹር እየሆነን መጣን መሰለኝ አይደል? ትንሽ መረጋጋት ከስሜት ይልቅ ምክንያት ደግሞ እየተለማመድንም ስንመጣ አንዳንድ ነገሮችን ዋጥ እያደረግን እየመጣን ነውና ያ ስሜት ልባችን ላይ አለ። ምናልባት በእንባና በሌሎች ስሜቶች አልተገለጡ ይሆናል። ግን ስቲል ለእናንተ ያለን ክብርና ፍቅር ልባችን ላይ እንዳለ እንድታውቁት አደራ ለማለት ነው። ለሚኖራችሁ ቆይታ በጣም ደስ ይለኛል። ለምትሸለሙ ዛሬ ሪኮግናይዝ ለምትደረጉ ወንድሞች እህቶችም እንደዚሁ በጣም ደስ ብሎኛል። እንኳን ደስ ያላችሁ እላለሁ። ከዚህ በኋላ ደግሞ ቢኢዝኒላህ ሰራተኞችን ብቻ ሳይሆን ቤተሰቦቻቸውን ደግሞ አይደል እናንተን ለዚህ ያበቋችሁን ደግሞ ቤተሰቦቻችሁን እንደዚሁ አስፈጥረን በጋራ የምንሰበስብ አላህ ያድርገን። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ። የዓመቱን ምርጦች እናስተዋውቃለን። ቀደም ሲል ለማንሳት እንደሞከርኩት ሁላችንም ምርጦች ነን፣ ግን መመዘኛዎች አሉ። እነዛን መመዘኛዎች አሟልተው በተለየ ብቃት ተከታዮቹን ስታፎቻችንን ኢንሻአላህ ሽልማት እንሰጣለን።
ሽልማቱን እንዲሰጡልን ያው አቶ አዩብ ፈርድ ነው መቼ እዚህ ይመጣል ካበረቱን እዚህ እንድንቆም በሐሳብ ከደገፉን አይዟችሁ ካሉን ወንድሞች መካከል የተወሰኑትን አግኝተናል። አላህን እናመሰግናለን። ስለዚህ ወንድም ሙኒርን እዚህ ወደ መድረክ ጋብዛለሁ። ስራ ላይ ስትሆኑ ጠጠር የሚወረውርባችሁ ይበዛል፣ ድንጋይ የሚወረውርባችሁ ይበዛል። አንድ ታላቅ ኢማም እንደሚሉት ግራዋ ላይ ማንም ድንጋይ አይወረውርም ፍራፍሬ ላይ እንጂ ብለዋልና እንደ ሚንበር ድንጋይ የሚበዛበት ተቋም ታውቃላችሁ? ኑራስን ታውቃለህ አይደል? ግን ድንጋዩን እየተቀበልን ቤት ነው የምንሰራበት እኛ። እንደዛ ነው ሐሳባችንና በሆኑ መንገዶች የሚንበር መጠሪያ በክፉ ሲነሳ ወላሂ በራሱ ፈቃድ ሽንጡን ገትሮ ያ እንደዛ ነው ይባላል። አቡ ቢላል አላሁ አክበር። እሱንም እንደዚሁ ወደ መድረክ ጋብዛለሁ። ምህዋር ሚል ፕሮግራም እየተረጎመ ይልክልናል። የመጀመሪያዋ የዓመቱ ምርጥ ድምጿ አይሰማም። ብዙ ጊዜ ቢሮ ውስጥ መኖርና አለመኖሯ የሚታወቀው በፋይል ነው እኔ እስከማውቀው ድረስ እና እኔና ፈዋድ ኑሪ መሰለኝ የምናውቀው ሁሴን አለቃ ስለሆነ ያውቃል። ድምጿ አይሰማም። በጣም ስራ ላይ ናት። ረጅሙን ሰዓት በስራ እንደምታሳልፍ እናውቃለን። ብዙ ተስፋ ጥለንባታል። በዝምታዋ ግን ትጋቷ በጣም የሚደንቅ ነው። ብዙ ጊዜ እንደውም የቅርብ ኃላፊዋ እንደሚናገረው በፍጥነት መድረስ ያለበት ነገር ካለ እንደ ወደ እሷ ያዘነብላል ልቡ እሱ እና ይህችን እህት ዛሬ እናከብራለን። እንዴት ምን ስንጠራው እንዴ ያድር? እሺ ሰሚራ መሐመድ እጇ ብቻ ነው የሚናገረው። ምንም ድምጿን ሰምተን አናውቅም። ሀቂቃ እናመሰግናለን። ሰሚራ መሐመድ የሰርቲፊኬትና ብር 15,000 ማበረታቻ። እንቀጥላለን። በርቺ። እናመሰግናለን ነው የምንለው። ያው ዜና ክሪቲካል ነገር ነው እንደምታውቁት፣ በሰዓት መድረስ ያለበት ነገር ነው። በአጋጣሚ ሆኖ እየተለማመድን ስለሆነ ቀድሞ እንደማንዋር እንዳነሳው አልፎ አልፎ ሊዛነፍ ይችላል እንጂ ለምሳሌ በቃ 2 ሰዓት ስንጀምር ያው መጀመራችን አይቀርም 2 ሰዓት ላይ ዜና መታየት አለበት። እዛ ልምምድ ውስጥ የሰሚራ አሻራ በጣም ትልቅ ነው። በርቺ ነው የምንለው። ሁለተኛ የዓመቱ ምርጥ የማይነካካው ነገር የለም። አብዱራህማን አደራ የነካካው ነገር ሁሉ ይሰምርለታል ይባላል። የቅርብ ኃላፊው በጣም ተስፋ የሚጥልበት ባለሙያ ነው። ታዛዥ ነው። የሄደበት ቦታ በሙሉ ስኬታማ ሆኖ መምጣት የሚችል በፕሮዳክሽን ቋንቋ እንደሚታወቀው ፕሮዳክሽን ላይ ማን ነው በጣም ምርጥ ተብሎ ሲጠየቁ ዳይሬክተሮች የሚሉት ከባዱን ዕቃ ያነሳው ነው ይላሉ። ቶሎ በቃ ምንም ሰው የማይጠብቅ ማለት ነው። ለሆነ ነገር ብድግ ያላካችሁት ቦታ ደርሶ አስፈጽሞ በመመለስ የሚታወቅ በአጋጣሚ እንደውም ሚንበርን ሲቀላቀል ሁሉ አሁን ያለበት ሙያም ላይ አልነበረም። አክረምታው እችን ምልክት ላለመናገር ነበረ ወደኋላ ስለነበረው አብዱረዛቅ አማን እናመሰግናለን። የብር 15,000 እንደዚሁ ማበረታቻ ሽልማት አለው። ብርን ተቀበል። ለአንድሬ እንደምታውቁት ነው ሲመጣ አሁን ያለበት ሙያ ላይ አልነበረም። በጣም ጎበዝ ባለሙያ ሆኗል። አሁን እንደምታስታውሱት ትልቅ አሻራ ሚንበር ቲቪ ላይ ያለው ወንድም ሰይድ ሐምዛ የዳይሬክተር አይን አለው ይሄ ልጅ ብሎ በድፍረት ምስክርነት የሰጠው ነው። አብዱረዛቅ
በርታ እንላለን። ወደ ሶስተኛው ምርጥ እናልፋለን። ሶስተኛው ምርጥ ከተቀላቀለን በጣም ምናልባት ብዙ ያልቆየ ነው። ሲመጣ ግን በትልቅ ኃላፊነትና ተልእኮ ነበር የመጣው። ያንን ተልእኮና ኃላፊነት እጅግ በጣም በሚገርም ብቃት እየተወጣ የሚገኝ አሁን እኮ ስለተዋወቅን በጣም ተቸገርኩ። እንደውም ሸላሚ ይቀይራለሁ። ሙኒሬንም አቡቢላልንም እናሳርፋለን። በኋላ ግን አቡቢላልን ለሀሳቡ ፈልገዋለሁ። አመስግኑልኝ። ለትልቅ ተልእኮ አጨነው። ከዛ ትንሽ ከአዩብ ጋር በተለይ በጣም ዲስከሽን ነበራቸው አውቃለሁኝ። በፊትም በጣም የምንወደው የምናከብረው ወንድም ነበር። ክፍሉን ቀጥ አድርጎ ይዟል። አሁን እየሰራ ያለው ልምምድ ነው። ለእኛም እንደሚገባን ወደፊት በጣም ብዙ ነገር ነው የምንጠብቀው ከሱ። እኛ ቤት ላይ ትልቅ አሻራ ያላቸው ብዙ ባለሙያዎች አሉ። እድለኞች ነን። በዚህ አንዱ ከአዲስ ማንነት ጋር የመጣው ምንወደውን ባለሙያ ጠራለሁኝ። ሸላሚዎቹ ግን አስቀድማለሁ። ፈራችኋ? ለየሰው ይጠራል ምናምን። ተማም አብደላ ተክቢርን ወደ መድረክ ተክቢር። እንደዚሁም ደግሞ ወንድም ቢላል ሽኩር፣ ዶክተር ቢላል ቢልኮ ያው ቢሌም ስለሚንበር ተናገር ካልነው ብዙ ነገር ነው የሚነግረን። በብዙ መልኩ ያቀናል። እናንተንም በማሰልጠን ደግሞ በአጋጣሚ ሆኖ ማኔጅመንት አባላትንም በማሰልጠን ብዙ አብሮን እየሰራ ያለው ወንድም ነው። ለዚህ እጅግ በጣም እናመሰግናለን። ተማም የክፍሉን በግሩም ሁኔታ እየመራ ስርዓት እያስያዘ ለጣቢያችን አዲስ የሆነውን ቀለም ህዝብ ጋር በተለየ መንገድና ቅርጽ ለማምጣት እየሞከረ እየተጋ የሚገኘው ወንድም አህመድ አብዱራህማን ባልደረባው ቆማ ያጸለጸለች ነው። በጣም ነው የምናመሰግነው። በጣም ነው የምንኮራው። የእውነት የሚንበር 15 ሺህ ብር ማለት የሚንበር ቲቪ ዜና ክፍል ኃላፊ ነው። እንዳልኩት ልምምድ ላይ ነው ያለነው። ዜናችንን ሶሻል ሚዲያ ላይ የሚንበር ዜናዎች አይታችኋቸው ከሆነ በሀገር አቀፍ ደረጃ ጥሩ ዜና መጻፍ ይችላሉ ተብለው የሚታሰቡ የተለያዩ ሚዲያዎች አሉ። ከነሱ ጋር ጀስት በቃ ምናልባት ሚንበር ስለሚል ነው እንጂ ቶታሊ በቅርጽም በሀሳብ ፍሰትም በብዙ መንገድ ተቀራራቢ ነው እና እጅግ በጣም ነው የምንኮራው። እናመሰግናለን ወንድም አህመድ። ማሻአላህ አንድ ያጨብጭቡልን። ብዙ አልተነትንም። ይህችን ተሸላሚ ስጠራ በጣም ደስ እያለኝ ነው። በብዙ መንገድ የሚንበር ቲቪ በተለይ የስራ ሂደት የተቃና እንዲሆን የስራ ሂደት ደግሞ የተቃና እንዲሆን ከእናንተ ጋር የሚገናኙ በጣም በርካታ ነገሮችን በአግባቡ ማኔጅ በማድረግ በተለይ አዩብ በጣም ይቸገርበት ይለፋበት የነበረውን ብዙ ፕሮሰስ በማቅለል አጠቃላይ የሂውማን ሪሶርስ አካባቢ ያሉ ነገሮችን በዚህ ነገር ነው መግለጽ የምችለው። ምናልባት እንደሚሄን አዩብ ያወራው የተሻለ ይመስለኛል። እኔም ልክ እንደናንተ ነው የኤችአር መዝገብ ላይ እንትን ነው የምታየው። ያኔ በቃ እንደዛ መታየት ስላለብኝ ማለት ነው። እና በጣም አክብሬ እንዴት ነሽ፣ እንዴት አረፈሽ፣ እንዴት አመሸሽ ቀሪ እንዳለባት ማለት ነው። እና እሷን ነው ደውለን የምናስፈቅደው። የምር በጣም ስርዓት እንዲይዝ ቤታችን ያው ብዙዎቻችን ስለምንተዋወቅ ስለምንቀራረብ፣ ሚዲያ ደግሞ አልፎ አልፎ ትንሽ ፍሌክሰብል የሆኑ ነገሮች ስለሚፈልግ እንደውም አንዳንድ ጊዜ እኛ ነን ያስቸገርናት። ሐቂቃ የእሷ ጥረት የእሷ ትግል የተለየ ነበረ። ሄዶ አብራን ባለችበት ጊዜ ውስጥ የሚንበር ቲቪ አጠቃላይ የሚንበር መልቲሚዲያ የስራና የሰራተኞች ሁኔታ በአግባቡ መልክ እንዲይዝ ለማድረግ በከፍተኛ ሁኔታ የምትለፋው ፈትሕያ ሙሐመድ ብርሃን አምና መሰል እንደመጣች በጣም ብዙዎቻችን እንፈራት ነበረ። አስታውሳለሁ። በጣም ነበረ እንፈራት። የብር 15,000 እንደዚሁ ሽልማት
ያው ትንሽ ጊዜ አሁን አርፍጄን በቀባ ምናምን አስተያየት ገላመጠችኝ አይባልም። ተማም ከአምስቱ ምርጦቻችን የመጨረሻዋን አስተዋውቃለሁኝ። የዝናብ መጥረጊያ ይገልጻታል። በቃ እንደዚህ ነው ልንል የምንችለው። በቃ ተክ ነው። የትኛውንም የምንሰጣትን ተልእኮ የምንሰጣትን ስራ በብቃት ነው የምትወጣው። በዚህ በጣም ደስተኞች ነን እና የሆነ ጊዜ ሁሉም ስለሚያዛት ትንሽ ግራ ገብቷት ነበረ እና ቢሮ መታ ስናወራ በቃ ምን ማድረግ ትችላለሽ፣ ሁሉንም ማስፈጸም ከቻልሽ እንደዚህ ነው ብያት ነበረ። የሆነ ጊዜ ደግሞ ትንሽ ይሄ ነገር ከከበዳት ብለን ተመካክረን ጫና ለመቀነስ ፊታችንን ስናዞር ጠፋ እኮ ስራ የሚያዘኝ አጣሁ ብላም መታ ታውቃለች እና አሁን የሚንበር ቲቪን ዜና በአንከርነት እየመራች ትገኛለች። ፋይዛ መሐመድ አለቃዋ እንደዚሁ ባልደረባ እህቶችን ቆሞ እያመሰገናት ነው። በጣም ጎበዝ ናት። እናመሰግናለን ፋይዛ። በአጋጣሚ በጣም ዘርፈ ብዙ ነው ሙያዋ። እንደሰማ ነው የወርቅ ተሸላሚ ነበረች አይደለ? በፋርማሲስት እንደዚሁም ጋዜጠኛ ሆና ሬዲዮ ሰርታለች። ካልተሳሳትኩኝ የዲላ ደቡብ አካባቢ ይመስለኛል ሐዋሳ አይቲ የወርቅ ተሸላሚ ነበረች። እንደውም የሆነ አንድ የቴክኖሎጂ ካምፓኒ ሊወስድብን ሁሉ ሞክሮ ነበር። አሁን እያየሁት አይቲ አለ ተደውሎ መሐመድ ከረም። ፋይዛ በጣም ነው የምር በጣም ነው የምናደንቃት። ጎበዝ እህት ናት። እናመሰግናለን። እንግዶቻችንን ወደ ማረፊያቸው ሸኙና ሁለት ልዩ ተሸላሚዎች አሉ። ሁለቱን ደግሞ ሼኻችን ሼኽ አህመድ አወሉና እጅግ የምንወደው ወንድማችን ሙሀባ ወደ መድረክ ይመጣሉ። የልዩ ተሸላሚዎቻችን ቀደም ሲል ለማንሳት እንደሞከርኩት የልዩ ተሸላሚ ምርጫ ሞሮፍ ማኔጅመንቱ ጋር ነው ያለው። አመት ውስጥ በምንኖራችሁ የስራ እንቅስቃሴ በቅርበትም በርቀትም ለማየት እንሞክራለን። እናወራችሁ ይሆናል፣ አለቃዎቻችሁን እናናገርም ይሆናል። ሌላ አኼር ይሄ ሞሮፍ ግን የኛ ሀሳቦች የኛ እይታ ውጤቶች ናቸው። እነዚህ ሁለት ተሸላሚዎች የመጀመሪያው በጣም ከባድ የሆነ የህይወት አጋጣሚዎችን ተቋቁሞ ያለፈ እጅግ በጣም ብርቱ በአጋጣሚዎች ቤታችን ውስጥ የነበሩ የምንኮራባቸው ጎበዝ ባለሙያዎቻችን በተለየ ሁኔታ ከሚንበር ፈቀቅ ሲሉ ያንን ቦታ በኃላፊነት በብቃት ተረክቦ እየሰራ የሚገኝ በቅርቡ ምርኩዝ 29 እና 30 ከአዲስ አበባ ወጥተን ለመጀመሪያ ጊዜ ስንከውን ባለው ውስን የሰው ኃይል የሚገርም አውትፑት የሰጠን ታዛዥ ትሁት በጣም ብዙ ቻሌንጆች አሉበት። አንዳንዶቹ ነገሮች ከኛ ጋር እናወራለን። ሙሽራ እያለ ምንም ማድረግ አይቻልም። አብዱራህመቶ እናመሰግናለን። በጣም አረፍ በሉ። ልጆቹም ቆመዋል፣ ሁሉም ቆመውላታል። እንግዲህ ያው በጣም ጎበዝ ባለሙያ ነው። ሀቂቃ አረፍ በሉ። እናመሰግናለን። ፈዋል ሙሽራ እያለ ነበረ ኮምቦልቻ ድሬዳዋ መሄድ ነው። በአጋጣሚ ወደ ተቅሪበን 2000 አካባቢ ኪሎ ሜትር አለኝ ሁሴን አይደል የተመላለሳችሁት። ቀላል አልነበረም። የምር ቀላል አይደለም። እኔ ምናልባት ላላደርገው ይችል ይሆናል። የምር በቃ ሂዱ እመጣለሁ ማለትም ይችል ነበር፣ ግን እንደዛ አይደለም ያደረገው። ቀደም ሲል እንደነገርኳችሁ ያው እናንተ የምታውቁት ነው። ቤታችን ውስጥ በጣም ጎበዝ የምንወደው ትልቅ አሻራ ያለው ወንድም ሰዒድ በሌላ ስራ ምክንያት ከሚንበር ሲሰናበት የእሱን ቦታ በኃላፊነት የወሰደልን አብዱሰላም ነው። ዳይሬክቲንግ ቀላል ስራ አይደለም። የእኛ ቤት የሚሰራው ሾው ነው።
እኛ የምንሸጠው ሾው ነው የምታውቁት ነው። ይህንን ሾው በአእምሮ ማሰብ ሴታፑን ማሰብ መሰል ነገሮች አሉትና ከኛ ጋር በቅርበት እየሰራ ይህንን ስላሳካ እጅግ በጣም እናመሰግናለን። ልጆቹን እያበቃ ወደፊትም ጥሩ ልጆች ኢንሻአላህ እንደሚመጡ ተስፋ እናደርጋለን። ሁለተኛው ልዩ ተሸላሚያችን ካልተሳሳትኩኝ ከሁለት ዓመት አካባቢ ሆነ ፕሮግራሙ አየር ላይ መዋል ከጀመረ። በጣም ብዙዎች ይወዱታል ያንን ፕሮግራም። በየቤቱ የሱ ፕሮግራም ሀሳቦች ገብተው ለውጥ ማህበረሰባዊ ለውጥ እንዲፈጠር ለማድረግ ጥረት ያደርጋል። ስራው በጣም ከባድ ነው። የራሱ ተጨማሪ ተደራራቢ ኃላፊነቶች አሉበት። እነዛን ነገሮች በአንድ መልኩ እያስኬደ በሌላ መልኩ ደግሞ ይህ ሳምንታዊ ፕሮግራሙ እንዳይቋረጥ ጥረት እያደረገ በተለይ ምናልባት ሾው የምትሰሩ ወንድሞች እህቶች ታውቁታላችሁ፣ የፕሮግራም እንግዳ ማግኘት ፈተና ነው በጣም። እሱ እየሰራ ያለው ፕሮግራም ደግሞ በአጋጣሚ ሆኖ ሪሶርስ ውስን ነው። ቢሆንም እየፈለፈለ እየታገለ እያመጣ እየወደቀ እየተነሳ አንዳንድ እያስቸገር ነው ዋጥ እያደረገ እየመጣ። ለምሳሌ አሁን ዛሬ ኢማም ሆኖ ተራዊህ ማሰገድ በጣም ነው የምንወደው። ሀቂቃ በጣም እናመሰግናለን። በጣም ልዩ ተሸላሚያችን በራሳችን በጣም ነው እናመሰግነው። ሀቂቃ አረፍላለን። ያው ኢማም ነው ታውቃላችሁ፣ ቤተል መስጂድ በጣም ብዙዎች እሱን ፍለጋ ይሄዳሉ። አንድ ጊዜ የሱዳኒ ቃሪዎች ያው በየዓመቱ መምጣት ጀምሯል እንደምታውቁት እና ይመጣሉ ተብሎ ቤተል ሰው ግጥም ብሎ ቀሩ፣ አልተመቻቸውም። እሱ ገባና ተረካ አደረገ። ማንም ሰው አልተጠራጠረም። አላህ እንዲህ አይነት መክሊትም ሰጥቶታል። ሀቂቀት ማንም ሰው አልተጠራጠረም። መጨረሻ ላይ በምን እንደታወቀ እናሱን የምናውቀው ጎበዝ ነው። የራሱ የትምህርት ተቋም አለው፣ ዳሩል ኩብራ በሚል የከፈተው ማዕከል በዓለም ላይ ብዙዎችን እያስተማረ ነው። ቁርአን ጎበዝ ነው። ፕሮግራም ከኛ ጋር አብሮነትን እየሰራ ነው። እያስቸገር ነው እየመጣ እንደምታውቁት ተራዊህ ያሰግዳል። በጣም ምንወደው ተስፋ የምንጥልበት ወንድማችን ነው። አክረመከላህ በጣም ነው የምናመሰግነው። ሸቦቻችንንም ሙሀባንም አክብሩልኝ። ወደ መድረክ እንሸኛለን። ወደ ኡምራው ሽልማት እንዲሰጡልን ደግሞ የምንጠራው ሁለት የምናከብራቸው ወንድሞች ነው። ወንድም ሰሚር ያው እሱ አይወድም እንደዚህ መድረክ ላይ መቆም ምናምን፣ ግን እሱን ነው የምንጠራው። እንደዚሁም ነስሬም ተመሳሳይ ነው። ሁለቱም አንድ አይነት ታይፕ ናቸው። መርሐባ። ዘንድሮ ኡምራ እንደ የዛሬ 2 ዓመት ነው ሁለት ሆነው በጣም ተቸግረን ነበረ። አክረም ጀዛሁላሁ ኸይር ስለ ፕሮግራም መጀመሪያ ሰዓት ስናወራ ዛሬ 10 ተኩል ሄዱ እስከ 11 ሰዓት ቦታችሁን ያዙ ስለው እንዴት አለኝ። ያው በቃ እንደዛ ሊሆን ጥሩ ነው አልኩት። አታምሹም እንዴ እናንተ አለኝ። ማለት 2-3 ዓመት በጣም ከባድ ስለነበረ ማለት ነው። ይሄ ቀላል ስጦታ አይደለም። የምር ብዙ አታግለናል። በጣም ብዙ ነገር ታይቶ የሚመጣ ውጤት ነውና የዘንድሮ ሚንበር መልቲሚዲያ ፕሮዳክሽን በሚንበር ቲቪ ተቋሙ በየዓመቱ በስራቸው የላቁ ሰራተኞችን ይሸልማል። በ2017 ዓመተ ልደት ወይም በ1446ኛው ዓመተ ሂጅራ በዓመቱ የስራ ብቃት መመዘኛ እርስዎ በተለያዩ መስፈርቶች የላቀ ውጤት በማስመዝገቡ ይህ የምስክር ወረቀት ከዑምራ ሽልማት ጋር ተበርክቶሎታል። አዩብ አደም የማይነበብ ፊርማም አለው። የሚነበብ ይህንን ስጦታ እንሰጣለን። ተቀባብሉና ሰሚርና ነስሬ ጋር እጃቸው ላይ ያስቀምጡልን። በትጋት የሚታወቅ ስብዕና ነው። በአቡ ሐኒፋ ብዙ ጊዜ እኛ ቤት ታውቃላችሁ፣ ማኔጅመንት ላይ የአቡ ሐኒፋ ሀሳብ ውድቅ አይደረግም። ማርኬቲንግ ነው። እና ዛሬ ራሷን ስንመጣ ሌላ ቦታ ዘገባ ነበረ። ደግሞ የልጆቻችን ዛሬ ቀናቸው ነው እና መጨረሻ ካሜራ አይነቁም። አላፊክራ አሁን እዚህ የምናያቸው ወንድሞች አውትሶርስ አድርገን የመጡ ወንድሞች ናቸው። ሚፍታን እናመሰግናለን። በዚህ አጋጣሚ ዛሬ እነሱ የሚቀመጡበት ቀን ነው ብለን ስላመንን አንድ ተቋም ጋር በቃ ነግረነው አውትሶርስ አድርገን ልከናል። ስለዚህ ሀሳቡን አልመልስም ለማለት ነው ይሄንን ያነሳሁት። ምናልባት ኡስታዝ ሐስናና ኡስታዝ ኸይሪያም አሉ
እንደው ብትመጡና እዚህ ብናያችሁ ደስ ይለናል እባካችሁ። በይቱል ሐቢብ ሚንበር ቲቪ እንግዲህ ዛሬ አሁን 5 ዓመት እየተጠጋን አይደለ? ፕሮግራም ስንጀምር ከቀዳሚዎቹ መደበኛ ፕሮግራማችን አንዱ ነው። በሚገርም ሁኔታ የተለያዩ ሀሳቦችን የሚነሱበት ስፖንሰር ነበረው እንላለን አይደል? እንደውም በይቱል ሐቢብ ማለት መደበኛ ፕሮግራም ላይ ስፖንሰር አይጠበቅም፣ ግን በጣም ብዙ ተመልካች እንደነበረው ያስጠኑ ተቋማት መጥተው ስፖንሰር አድርገውት እንደነበረ ትዝ ይለኛል። የተላለፉት ሀሳቦች የታነጸው ቤት ቀላል አይደለም፣ ግን በዛው ልክ ነበረ ሸክሙ ድንጋይ ወረወር እንደነበረ አስታውሳለሁ። አልহামዱሊላህ የሚያኮራ ሀሳብ ነበረ ሲያሻገሩን የነበረው። የዑምራ እድለኛችን ይሁን ደግሞ በውጤት ዑምራ የምንሸልመው ወይም የምንሸልማት ስታፋችን እንዳልኩት ሚንበርን በመቀላቀል ሂደት ውስጥ ከቀዳሚዎቹ ነው ወይም ናት እንላለን። ከዛ በኋላ በነበሩት ሂደቶች ውስጥ በተለይ ከባድ የኃላፊነት ሂደቶችን በብቃት በመወጣት አሁን ምንም እኮ መቀጠል አልችልም ሳይ ሁሉም ሰው የሆነ ነገር የገባው ስለሚመስለኝ ማለት ነው። የቤታችን ትልቅ ሾው አለ የምታውቁት ነው። ይሄ ሾው የተጀመረው ሚንበር ከተመሰረተ በኋላም አይደለም። አፍሪካ ቲቪ መጋቢ ሆኖ ሚንበር መልቲሚዲያ ይሄንን ሾው እየሰራ ይልክ ነበር። ዛውያ ቲቪም ሲገባ ይሄንን ሾው ነበር ይዞ የገባው። እንደውም ሰው መለየት ያቅተዋል ሚንበርንና ይሄንን ሾው። አንዳንዴ አምታቶ ነው የሚጠራን ሰው ሲጠራ። ስለዚህ ይሄንን ሾው በኃላፊነት ከብዙ ቅርጹ ጋር ከብዙ ሴግመንቶቹ ጋር በኃላፊነት ተቀብሎ ወይም ተቀብላ በትጋት በመወጣት ኦኬ አሁን መናገር ይወርዳል። በስሯ የሚገኙ ብዙ ስታፎችን በማስተባበር በየጊዜው በመጥራት ስብሰባ ያው የመዝናኛ ሾው ከባድ ነው። የመወዳ መዝናኛ ዋና አዘጋጅ ፈትሂያ ተማም አመስግናት በደንብ አመስግናት። መጀመሪያት ስራ የለችም ያልቆመ ሰው አለ መሰለኝ ያመጣችው አብላቲ አላሁ አክበር። ኡስታዛዎቹ ጋር በደንብ ስሜትሽ እንዲወጣልሽ ነው እንደ ኡስታዝ ሐሰን የጠራሁት። ያ እናመሰግናለን። አረፍ በሉ። ሐቂቃ ያው ፈትሂ ስትመጣ የመጣችው የልዩ ጸሐፊ ሆና ነበር አስታውሳለሁ። የአዩብ ልዩ ጸሐፊ ነበረች። ጎንደር የጨረሰችው እሷ ጋዜጠኝነት ነው። ማስተርስ በሊደርሺፕ አይደለ ሻይ ሁሌ ነው የምትማረው፣ አታቋርጥም። መዝናኛ ሾው በጣም ከባድ ነው የምር። ያው ያለፋችሁበት ወንድሞች እህቶች ታውቁታላችሁ። በየጊዜው የሚሰራ ነገር ነው። እሁድ ነው። እሁድ የኢትዮጵያ ሚዲያ በሙሉ የሚሻማበት ነው፣ የሚራኮትበት ነው ተመልካች ለማቆየት። እዚህ ግብግብ ውስጥ እሷም እንደ ኃላፊነት ይህንን ትልቅ መስኡልያ ተቀበላ ነው እየሰራች የነበረችው። በአጋጣሚ ምክትል ሆና ነበረ መወዳ የተቀላቀለችው። ሴግመንትም ታዘጋጅ ነበር። ዋና አዘጋጁ ጋር በሆነ መንገድ ሳይቀጥል ሲቀር በቀጥታ ኃላፊነቱን የወሰደችው እሷ ነበረች። እንግዲህ ከተሳሳትኩኝ አሁን 2ኛ ዓመት እየመጣ ይመስለኛል። መወዳ መዝናኛን ይዛ ብዙዎች ጋር ያደረሰች ነው። አንድ ጊዜ አመስግኖልን። ቢስሚላህ ወል ቼክ ያረኩ ነው። በጣም ይቅርታ። ልዩ ስሜት የተሰማኝ የምር ቀደም ሲሉ ነበረ። ሰራተኛ የራሱ መመዘኛ አለ፣ ማኔጅመንት የራሱ መመዘኛ አለ እና ባለፈው አመት ከዛም በፊት በነበረው አመት ዘንድሮም ለራሴ የሰጠሁት ግሬድ ተመሳሳይ ነው። ጉራ እንዳይመስልብኝና እተማመን ነበር። የምር ስራዬን ሰራ ነበር። በቃ ስራ መስራት ማለት እንዳለው ነው። ማሚ መዝናኛ ሾው በጣም ትግል አለው፣ በጣም ልፋት አለው። ራሱ መዝናኛ የሚለው ነገር ራሱ ኮንሴፕቱ በጣም ብዙ ሰው ጋር አሻሚ ነውና
ያንን ስሜት ለማጋባት ያንን ቅርጽ ለማምጣት በጣም ብዙ እንለፋ ነበረ። እዚህ ያሉ ወንድሞች ሰኢድ፣ ኑር ሐሰን እየተቆጣው እየተነጫነጭኩ አቡ ሐኒፋም ራሱ ሆስት ያደርጋልና ብዙ አስቸግራቸዋለሁኝ። ልፋት ይፈልግ ነበር፣ ትግል ይፈልግ ነበረ። ተወጥተነዋል። እኛም እናመሰግናለን። መልካም የስራ ጊዜ ይሁንልሽ። ጥቂት ሀሳብ በተለይ ደስ ይላል። السلام عليكم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. እኔ ማለት የምፈልገው ማለት እዚህ ሚንበር ቲቪ ላይ ያለው ቲም በጠቅላላ ወርኪንግ ቲሙንም በጣም ወድጀዋለሁ። እኔም ለራሴ አስተዳደራቸው ቦታዎች ላይ ያሉ ማስተዳደራቸው ቦታዎች ላይ እንደዚህ አይነት በጣም ደስ የሚል አብሮ በደንብ ኮኦፕሬት አድርጎ የሚሰራ ቲም ማየት በጣም ደስ ይላል። ከዛ ውጪ ግን በጣም ዛሬ በመገኘቴ በጣም ነው ደስ ያለኝ። ድሮ ሳያቸው ድሮ ማለት ነው ምናልባት ኡስታዝ መሐመድ ፈረጅ ጋር ትንሽ ጊዜ ጎረቤት ሆነን ነበር። እንደው ይሄን ሰውዬ እንደው አሰላሙ አለይኩም ከባልኩት ብዬ የምጓጓቸው ሰዎች ጋር እንዲጎና አብሬ ቁጭ ብዬ የሆነ ጥሩ ነገር የሚያመጡ ሀሳቦች ጋር በመገኘቴ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ ብዙ ባሮች እንዳሉት ያየሁበት ቤት ነው። ሁሉም በቃ የሚያወጣውና የሚሰራው ነገር ኡማውን ለመቀየር የሚለፋው ነገር በጣም ቆንጆ ነገር ነው። አላህ ይቀበላችሁ። ከእናንተ ጋር ትንሽም ቢሆን ጠጋ ብዬ በመስራቴ በጣም ደስ ይለኛል። አላህ የበለጠ እንደታሰበው ከፍ ያለ የበለጠ ከፍታ ላይ አላህ ያድርሰውና ኡማውን የበለጠ እንዲጠቅም ሚዲያ አላህ ያድርገው። ደስ ብሎኛል። ሰላም አለይኩም። بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ኦልሞስት 95% የመቅረት እድል ነበረኝ ላለመምጣት። ኡስታዛ ኸይሪያ ናት ቤት መታ ይዘኝ የመጣችው። ከዛ ዱዓ እያረኩላት ነበር። በጣም ነው ደስ ያለኝ። በማታ አይመችም የኛ መንገድና ለዛ ነበር እንጂ መገኘት በጣም ፈልጋለሁ። እናንተን የመሰለ ወንድሞች ጋር መገኘት በራሱ ሸረፍ ስለሆነ እኔም ቲሙ በጣም ነው ደስ ያለኝ። የሆነ ፍቅር ያለበት ሰላም ያለበት ግጭት አይኖርም ማለት አይደለም። ስራ አልተሰራም ማለት ነው ካልተገጫጫችሁ። ከዛ ሁሉ ጋር ግን መከባበር ፍቅር ያለበት ስለሆነ እጅግ ድባቡ ከናንተ አልፎ ቤታችን ይዘነው የምንሄድ የፍቅር ነጸብራቅ አለበት። ሁሌም ነው ደስ የሚለኝ ቢሮም ስመጣ ይሄንን ጥሩ የሆነ መግባባት ሁዋና ይበታለው። እንደ ሞቶ ሚንበር ዱንያውል አኺራ ከፍ የምትሉበት አላህ ያድርገው። በጣም ደስ ይላል። ስጦታዎቹም ማበረታቻዎቹም እጅግ በጣም ያምራሉ። አላህ ጀነትን የምንሰባሰብ ያድርገን። ሰላም አለይኩም ወራህመቱላሂ። አምና ታስታውሳላችሁ የኡምራ አሸናፊ የነበረው የማርኬቲንግ ሌላኛው ዝናብ መጥረጊያ አብድሬ ነበረ፣ አብዱራህማን ዑመር። ከዛ እሱ ተሸልሞ አረፍ እንዳለ ቴክስት ያደረገችለት የዘንድሯ ተሸላሚ ፈትሕያ ነበረች። መብሩክ ብላ ምን ቢመልስላት ጥሩ ነው? አብሽሪ በቀጣዩ ዓመት ተሸልመሽ በክረምት አብረን ዑምራ እንሄዳለን። አንዳንድ ሴት ታይቷል። በበጋው ከኔ ጋር ብንሄድ እሺ። አቡ ቢላልን ላስቀድም እባካችሁ በደንብ በክብር ወደዚህ ማለት ነው። እዚህ ላይ የቆምኩት ትንሽ ነገር ልናገር ነው። ያው ሞሮፍ ስለ ሚንበር ቲቪ ነው። ለእኔ ሚንበር ቲቪ የጥንካሬ የሲኖትራክ እንበለው እንመስለው አይነት ነው። ለእኔ ሚዲያዎች እየወደቁ ነው፣ በጣም መርጅ እያደረጉ ነው።
የምታውቁት ነው ሪያሊቲውን ተጨባጫችንን። ሚንበር ቲቪ በተለይ ማለት ነው እጅ ለሚያጥረን ለሙስሊሙ ኡማ ላልገባው የሚዲያ ጥቅም፣ የአሸናፊነት ጥቅም፣ ኢንፍሉዌንስ የማድረግ ጥቅም ሶሳይቲ ውስጥ በትምህርት እና በኢንቨስትመንት በተለያዩ መንገዶች አፐር ሃንድ እንዲኖረን የማድረጊያ መንገዶች አልገባውም ገና ሙስሊሙ። ይሄ ቢዝነስ አዝዩዋል ላይ ነው፣ በሸጥ መለወጥ ላይ ነው ሙስሊሙ። እንደዛ አይደለም ወደፊት አይዋጣን በሆነ በዚህ ሶይ ዛቶይ ፖለቲካው ላይ እንደልጅ ማድረግ አለብን። ሚዲያው ላይ ቀድመን መገኘት አለብን። ሚዲያዎች ሴኩላር የመሰሉ ሚዲያዎች ሆነው ስለ ዲን በጣም ጠልቀው የሚሰሩ ሰዎች አሉ። ለዲናቸው የሌላ ሃይማኖት ተከታዮች ማለት ነው። ሴኩላር ናቸው ስታያቸው ኤክስተርናሊ፣ ግን በስነ ጥበቡ በወጉ ሃይማኖታቸውና እንትናቸውን ማህበረሰብ ውስጥ ይረጫሉ። ኢቨን እኛ እስክናሐፍዘው ድረስ የተለያዩ ተረቶችን፣ ባህሎችን፣ ምናምኖችን፣ ትውፊቶችን እንደዛ ነው እኔ የሚታየኝ። ይሄ እንደዚህ ሚንበር ቲቪ እንዲያደርግ እንዲያደርግ አውቶማቲካሊ ነው በሬን ማነሳው። ሶሻል ሚዲያ ላይ ማንም እንዲናገር አልፈልግም፣ አልፈቅድለትም። ምክንያቱም ቴስቱ መጽሐፍ የሚጥመው የማይጠቅም ከሆነ ደግሞ ዝም ብለው የሚጥመው አለ። እርግጠኛ ሚሊኒየም አዳራሽ ጢም ብሎ ሞቶ የሚተርፈው ምንም የሚጥመው እኮ ነው። ይሄ ሁሉ ሰው ቴስቴ ነው ብሎ የወሰነውን ነገር እየመጣ ዝም ብሎ የሚደነጉር ያስጠላኛል። ይጭቃጅራፍ እና አልፈቅድም። እኔ በራሴ መንገድ ማለት ነው ሚንበር ቲቪ ወደፊት መቀጠል ያለበት ኦፍ ኮርስ ፎልቶች ምናምኖች ይኖራሉ። ማንኛውም ላይ እንዳለ ሊሚቴሽኖች አሉ። ማንኛውም ላይ እንዳለ በጣም እያረማችሁ እንደሞ ኒካይዝም ሜተድ እኔ እንደውም ሰሞኑን የሆነ ነገር ጽፌያለሁ። መድረክ አያያዝ በሚንበር ይብቃ ብያለሁ። ምን ለራሳችሁ የሚሰጡት ነገር ነው። ድክመታችሁን ደግሞ እያረማችሁ ሄድ አለበት። እያረም አባል ስለሆንኩ ማለት ነው። አስተያየት መቀበላችሁ የምታድጉ መሆናችሁ ገና ብዙ እንደምትራመዱ የራሳችሁ ህንፃ እንዲኖራችሁ ዱዓ እያደረኩ ነው። ከኪራዮቻችሁ እንደውም ከኪራዮቻችሁ ኢንካም ጀነሬት የሚያደርግ ስንመጣ 100 ሺህ ብር እንሰጡ 15 ሺህ ብር አመት ሙሉ ለፋ ሰራተኛ ምንም ማለት አይደለም። በጣም ሌስ ኢምፖርታንት ነው ነገር 100 ሺህ ብር ቸክ እስከ ሚሊዮን ትሄዳላችሁ ብዬ ነው የማስበው። ለምን በአትጋይ ሜተዱ ራሱ ይሄ በጣም ሀቅ ነው። ስለዚህ ሚንበርን የሚፈልገው ምንድን ነው? ብዙ ከለሮችን፣ ብዙ የሆኑ እንትኖችን፣ ፓተርኖችን፣ ብዙ የሰው እንትኖችን፣ የተነሱ ሰዎችን። ስለዚህ ሚንበር ቲቪ እናመሰግናለሁ። አባል ሆኜ ለመዝለቅ እፈልጋለሁ። ሌላም የራሴ ያሰብኳቸው ነገሮች አለ ጊዜ ካለ የማቀርባቸው ነገሮች እንዲህ ይህንን ምህዋርን ብቻ ሳይሆን ሌላም ነገር ለማቅረብ አስባለሁ። አይባርካችሁ። በጣም እናመሰግናለን አቡ ቢላል። ቀደም ሲል እንዳነሳሁላችሁ 789 ቁጥር እኮ ያው ለሶስት ፈሪ 800 ገጽ ሊሞላ 3 እኔ መቅደሙን ለምን በዛ አድርጎት 800 አላደረገው? የዑመር ኢብኑ ኸጣብን ታሪክ ነው ሰንዶ ያኖረልን ትልቅ ስጦታ ነው። ይሄ ሰደቃ ጃሪያ እኮ በቃ እንዲህ አይነት ነገሮች ናቸው። ቀንኛ ተናግረነዋል። እዚህ እንድገመው እኔ ዘመኑ ቅድም አልሽ እንዳነሳው የዲጂታል ዘመን ነው። አሁን አስባችሁታል? ለ803 ፈሪ 797 ገጽ ያለው መጽሐፍ ማንበብ ትንሽ ለአንዳንዶቻችን ሊፈትን ይችላል። በጥሩ ድምፅ ቢተረክ ብለን አሰብን። እኔ ብተርከው ትፈቅድልኛል? አላሁ አክበር። የምር በቃ ዑመር ኢብኑ ኸጣብን በጣም ስለምወድ ስብዕናቸው በጣም ስለሚገርመኝ ነው። ይሄንን በቃ በጆሮ በኩል ሰው ጋር ብናደርሰው ሚንበር መልቲሚዲያ የራሱ ሚንበር ሪከርድስ የሚባል ስቱዲዮ አለው እና ልክ ከዚህ በፊት አሁን በድጋሚ አፉ እንጠይቃለሁ። የቁርአን ትርጉሙን ስሰራ እነሱ ነበሩ ወጥረው ሲያሰሩኝ የነበረው። አሁንም ወጥሩኝ። እኔ ይሄንን እኔም ራሴ ለእኔም እንደ አንድ አሻራ ባስቀምጠው ደስ ይለኛል። በጣም እናመሰግናለን። ትልቅ አበርክቶ ነው ያኖርክልን አቡ ቢላል። አላህ ያክብርልን። ሰበር ዜና የዛሬ ተሸላሚዎች ሰባቱ ሁለቱ ልዩ ተሸላሚዎች ጨምሮ ሰባቱንም ተሸላሚዎች እንግዲህ በቀጣዩ ዓመት ኢንሻአላህ እንድትሸለሙ ተስፋ እናደርጋለን። ይሄ ትጋታችሁ ይሄ ልፋታችሁ ግን ሚንበር በአቅሙ ባበረከተው ሀዲያ ብቻ ባይቀር እኔም ደስ ስላለኝ ለሰባቱም ተጋብቶብኛልና ስሜቱ
ዓመቱን ሙሉ ላደረጉት ትጋት፣ መውደቅ፣ መነሳት ያለኝን ክብር ለመግለጽ የ20 ሺህ ብር ተጨማሪ ተማም ማናቱ 35 ሺህ ብር ሆነላቸው ማለት ነው። እና ቫታሉ እንኳን ደስ አላችሁ። ሀቂቃ በጣም እናመሰግነው ወንድማችን አላህ ያክብርልን። ይሄ ለሰባቱ ልዩ ተሸላሚዎች ሲሆን የዑምራ ሽልማት በማሸነፍ ደግሞ የዘንድሮ ዑምራ ተጓዥ ለሆነችው እህት ፈትያ የ50 ሺህ ብር ስጦታ እንኳን ደስ አላችሁ። ጀዛከላሁ ኸይር ወንድማችን። አላህ ገንዘብህንም ጤናህንም ልጆችህንም ይባርክልህ። መርሐባ። የዶክተር ቢላልን ሀሳብ ከዛ የተክቢርን ሀሳብ ሰምተን እንቋጫለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ በመገኘቴ በመጀመሪያ በጣም ለመጀመሪያ ጊዜ የተገኘሁትኝ በጣም ላቅ ያለ ስሜት ደስታ ተሰምቶኛል። አጠር አድርጌ አንድ ሀሳብ አቀርባለሁ። የዛሬ 11 ዓመት አካባቢ ነው ረስቶት ሊሆን ይችላል ባለ ጉዳዩ የሆነ ስልኩን አነሳና ኤም የሚል ነገር አሳየኝ እና ምንድነው ስለው ይሄ እኮ የኛ የሚዲያ ተቋም ትልቅ ተቋም የሚሆን ነው ብሎ ገና እንትኑ ሎጎ ተሰርቶ ማለት ነውና አዩብ ታስታውሳለህ ኢማን ቁጭ ብለን አሳየኝና በጣም ጉጉት ነበረኝና እንደውም ካስታወስክ በጣም ብዙ ጊዜ መች ነው ቲቪው የሚጀምረው የሚል ተንቀራፈፋቸው አይነት የሚለካ 5 ዓመት አቀዳችሁ ነው አንዳንዴ ቀረብ ያረጋችሁ አቀዱ እንጂ እነሱ 5 ዓመት ብሎ አስበው ነውና በቃ ለምንድን ነው ቶሎ ቲቪ ማይጀምረው የሚል በጣም ትልቅ ጉጉት ነበረኝና ለምንድን ነው ይሄን ያነሳሁላችሁ ሰው ልጅ የሆነ ስራ ሲሰራ ፋውንዴሽኑን ልቡ ላይ ካደረገ ሊነቀነቅ ይችላል እንጂ አይፈርስም። ስለዚህ በነ አዩብ በነ መሐመድ ፈረጅ በነ ሁሴን ገደር አቡ ሐኒፋ ቲም ከዛ በሰራተኞቹ ልቦና ላይ በፓሽን እና በሚሽን የቆመ ነገር ረጅም እንደሚጓዝ ትሩፋት እንደሚኖረው ምንም ጥርጣሬ የለውምና 10 ዓመት ዘርቆ ዛሬ ይሄው ላስታፍ ሞልቶ አንድ ሰው ኤም ብሎ ያሳየ ሰው ዛሬ ላይ ሆኖ ስለ ዓለም ከዓለም ተወዳደሩ ዲጂታል ላይ ግቡ ምናምን የሚል አይነት ሐሳብ ለመስማት ለመተቸትም ሬዲ ሆኖ ፖዚቲቭሊ ማለት ነው ኮንስትራክቲቭሊ መሄድ ማለት ትልቅ ነገር ነው ብዬ ነው ማስበው። እኔ ለዚህ ትልቅ አስተዋጽኦ ያደርጋል ብዬ ማስበው ከዚህ በፊት መሐመድ ፈረጅም እኛ መድረክ ላይ መጥቶ ሲቀርብ ይሄ በቃ ከስራ ጋር ለመዋሃድ ያለ ፍቅር ስራን ከልብ መውደድ በየኔነት ስሜት መስራት በእርግጠኝነት ሲጀምሩት ሻራተን ላይ እንደዚህ ይቅርና ሐዲድ ብዙ ውጣ ወረዶችን አልፈው ነው እንደምናውቀው እዚህ ጋር የደረሱትና ዛሬ የትላንት ህልሞች የዛሬ ሪያሊቲዎች ናቸው። ቅድም ደግሞ አንዋር የነገ ህልምን ለመቆስቆስ ህልሙ ይሄ ነው ባይልም ግን ለመቆስቆስ እየሞከረ ነበርና ያ ወደ ህልም ተቀይሮ ደግሞ ነገር ሪያሊቲ ማይሆንበት ምንም አይነት ምክንያት አይኖርም ብዬ አስባለሁ። ያ ለመሆን ግን አንድ ሸርጥ ያለው ይመስለኛል። ያ ሸርጥ ምን መሰላችሁ? አሁን በነ አዩብ መሐመድ ፈረጅ ምናምንና በነ አቡ ሐኒፋ ሁሴን ከድር ሌሎችም እና አክረም በማኔጅመንት ቲሙ የረሳውት ካለ ሱሪ እንግዲህ በማኔጅመንት ቲሙ ብቻ ይሄዳል ብዬ አላስብም። አሁን ባለበት ፌዝ ላይ እያንዳንዱ ሰው አንድ ጓደኛ ምን ብሎኛል መሰላችሁ ስላሲቀጠር አምባሳደሩ ምን አለው ሁሌ እዚህ ስትመጣ ኦን ሚሽን ላይ ነኝ ብለህ አስብ እንጂ ዝም ብለህ ስራ ገብቼ ወጣው ምትል ከሆነ ብዙም ቢቀርብ ይሻላል ብሎ ቀጥሮኛል። ሁሌ አስታውሰዋለሁ አለ ስራ ስሰራና ስለዚህ ሰራተኞቹ ሁሉም ኢን ሚሽን በቃ የሆነ ተልኮን ለማስፈጸም እንጂ ስራ እየሄድኩ ነው ብሎ የሚመጣ ከሆነ የሚቀጥለውን የሚንበርን ከፍታ ሁለንተና ከፍታ ለልና በተወሰኑ ቲሞች ብቻ አይመጣም። እዚህም የደረሰው በሁላችሁም እንደሆነ አምናለሁ። የሚቀጥለው ግን ትንሽ ከባድ ስለሚሆን በጣም ብዙ ክሬቲቪቲዎች
ብዙ ፕሮፌሽናል አካሄዶች ብዙ ዕውቀት ተኮር ነገሮች በጣም የሚያስፈልጉበት ስለሆነ ሁሉም እጁ ወርቅ መሆን አለበት ብዬ አስባለሁ። እኔ በህይወቴ ምን ተወዳለህ ብትለኝ የሚሰራ እጅ የሚያስብ አእምሮ የኔ ነው የሚል ልብ ማለት ነው እና እነዚህ ሶስቱ የተጣመሩበት ሐቂቃ ሰራተኞች እንዳሉ አምናለሁ። በስልጠናም በተለያየ ጊዜ ተገናኝተናል ከብዙዎቻችሁ ጋር እና እነዚህን በጣም ማጣመር ከተቻለ ትልቅ ነገር ነው። ያንን ለማጣመር ባይዘው 10 ዓመት 20 ዓመት የግዴታ መስራት አያስፈልግም። አይ እኔ እኮ ከ2 ዓመት በኋላ የሆነ ነገር አስባለሁ ምናምን ወይ ከ5 ዓመት በኋላ ማሰብ ጥሩ ነው፣ ምንም ችግር የለም። ለምን አንድ ቀን አትቆይም? አንድ ቀን በቆየህበት ሰዓት፣ አንድ ሳምንት በቆየህበት ሰዓት በቃ እኔ አሁን እዚች መድረክ ላይ ካለው እቺ የምናገራት ነገር ኔክስት ልቀጥል አልቀጥል ከልብ የመነጨ መሆን አለበት ብዬ አምናለሁ እና ነገ እንዲህ ነው ከነገ ወዲያ እንዲህ ነው አላህ ህይወታችንን እንኳን አናውቀውምና ይሄ ባይዘው ለተቋም የሚደረግ ድጋፍ አይደለም። ይሄ ለማንነት የሚሰጥ ክብር ነው፣ ለራስ የሚሰጥ ክብር ማለት ነው። ስለዚህ ሁሉም እዚህ ያለ ሰው ለራሱ ክብር ሲል ለራሱ ማንነት ሲል ከህልሙ ቆርሶ መውሰድ አለበት ማለት ነው። የሚሽን ሰው ነው ማለት ከትልቁ ህልም ቆርሶ አይ በኔ አጥቂ በኩልማ ሚንበር አይጠቀም ማለት በዚህ በተመደብኩበት ቦታ ላይ እኮ በቃ እኔ ያለሁለት ዜና ከሆነ ዓለም ላይ የሚቀርብ ዜና ጋር ማድረስ ካልቻልኩኝ የሚል ሐቂቃ ማለት በጣም ራሳችንን አሳንሰን ማየት ያለብን አይመስለኝም። ያ ብዙ የሚጎዳን ይመስለኛል። አሁን ክህሎቱ ላይ ኖረን ይችላል፣ አቅሙ ላይ ኖረን ይችላል፣ ግን እንደምን አይመጣም? እስኪ ዝም ብላችሁ አስቡትና ፍላጎቱ ካለ ሚሽኑ ካለ በዛ ላይ ደግሞ እኛን ደግሞ ከሚሽን በላይ የሚሰጠን ደግሞ ሌላ ሚሽን አለ። ይሄ ሁሉ ነገር የተጠራቀመበት ቅድም አስካር ምናምን ስትሉ ነበር። ትንሽ መንፈሳዊ ቅናት ያሳድራል አይደለ? እንደዚህ ተሰብስቦ የሆነ ስራ እየተሰራ እዚህ ጋር ደግሞ የአላህን ማወደስ የሚችል ቲም ውስጥ ቁጭ ተብሎ ስለሆነ ሰብስታንዳርድ ነገር ወይም የሆኑ ሰዎችን እንደተሻሉ እያሰቡ ዓለም ላይ ያሉ ወይም ሀገር ውስጥ ያሉ ቆይ እነሱ የተሻሉ ናቸው እያሉ ማሰብ በጣም ትንሽ ለእምነትም ለራስም ዝቅ ያለ ነገር መስጠት ነውና ይሄ ሁሉ የተደራረበበት አካል ራሱን በቃ ይሄን እኔ አንድ ኃላፊነት ልውሰድ ከራሴ ልጀምር። እኔ በምሰጠው ትሬኒንግ ዲ ፓርትነር ነን ከሚንበር ጋር ሰብስታንዳርድ የሆነ ነገር ላለመስጠት ቃል በመግባት ጀምር። አመሰግናለሁ። እየጨረስን ነው ዝግጅታችንን። ሁለት ነገር ይቀረናል። ሁሌም እንደምናደርገው በዱዓ ነው የምንዘጋው። ሼክ መሐከላችን ስላሉ እሳቸው በዱዓ ይዘጋሉ። የአብዱላህ ተክቢርን ሐሳብ የምንሰማው ዳያስፖራ አካባቢ ሚንበር እንዴት ነው የሚታየው፣ ምንድነው ስሜቱ የሚለውን እንዲነግረን ነው። ከዕለቱ ወይም ከምሽቱ ተሸላሚዎቻችን የፋይዛን ሐሳብ የሁላችሁን ይወክላል ብለን እንውሰድና መናገር ለሚፈልጉ እድል ሰጣለሁኝ። እኔ ግን ፋይዛን ኢንሻአላህ ጋብዝና መታ ሐሳብ ትሰጠናለች። እስከዛ አብዱላህ ፈለተፈضل ተክቢር አላሁ አክበር ለሁላችሁ ተክቢር አላሁ አክበር አሁንም ተክቢር እንደገና ተክቢር ሚንበሮች በጣም ነው የምንወዳችሁ ሚንበርን የተሸከማችሁ እዚህ ደረጃ ያደረሳችሁ ወንድም እህቶች መሃል በመገኘቴ ዛሬ በመጋበዜ እጅግ ኩራት ይሰማኛል ስለገባችሁ ደስ እያለኝ ነው ምናልባት ያልተረዳችሁ ሊኖር ይችላል ቀድማ አንዳንድ ነገሮችን ሳዳምጥ ማለት ነው እናንተ የምታረጉት የከፍታን ጉዞ ቀጥሉበት አላህ ስለመረጠው ስለወደደው ነው ይከፍ ያላችሁ ይሄዳችሁ ያላችሁ ሁለንተና ይከፍታችሁ ምናልባት ያልገባው የተባጣው በኋላ ሊከተል ይችላል እና እናንተ የምትሰሩት ስራ የምታደርጉት ነገር በተለይ ደግሞ ምናልባት አሁን ማሚ ሲናገር እዛ አካባቢ ያለው ውጪ አሜሪካን አካባቢ ነው ሌሎች አውሮፓም ሌሎች ውጪ ያሉ እንዴት ነው የሚመለከቷቸው እንደምን ከኛ ከራሳችን አካባቢ የሚታየው ተመሳሳይ ሊሆን ስለሚችል ስለሱ ነው የምናገረው በጣም ትወደዳላችሁ ፕሮግራማችሁ በጣም ይታያል ተጠብቆ ነው የምናየው ብዙ ፕሮግራሞች አላችሁ ብዙ ይሄ ነው ተብሎ የማይገለጽ እና ሁሉንም ነገር የሚያሟላ ስለሆነ አንድ የሙስሊም ሚዲያ በእንደዚህ አይነት ደረጃ
አይተንም የማናውቀው ያልነበረም ስለነበር ፈርቀዳጆች ስለሆናችሁ በጣም ደስ እያላችሁ ነው የምናያችሁ። የትኛውም አይነት መድረክ ላይ አጋጣሚ አንዳንድ መድረኮች ላይ እመራለሁ። ስለእናንተ ሳልናገር ዱዓ ሳላረግ ወልጄ አላውቅም። ለምን? ስለምወዳችሁ። የምትሰሩት ስራ ቀላል አይደለም። ትልቅ አሻራ እየተዋችሁልን ነው የምትሄዱት። ትልቅ ነገር እየተዋችሁ ነው የምትሄዱት። እዛ ያለው ሁሉም ፕሮግራሞቻችሁን ይከታተላሉ። በሚቻለው መልኩ ሁሉ ደስ እያላቸው ነው የሚያዩት። ሚንበር ለምሳሌ ኸሚስ ምሽት ድንቁ ኸሚስ ምሽት ሲመጣ መቼም ሁላችንም በናፍቆት የምንጠብቀው ፕሮግራም ነው። ኸሚስ ምሽት ምናልባት አሁን ዳዕዋ ይተላለፋል። አባባ ማሻአላህ አላህ ዑምራቸውን አላህ ያርዝምልን ሐጂ ኢብራሂም እሳቸው የሚያስተላልፉት ዳዕዋ አለ። ብዙ ጊዜ አሁን ዳዕዋዎችን በተለያዩ አይነት መድረኮች ላይ እናዳምጣለን። ይሄ ግን ለየት ያለ ነው። ሁሲሻና ማሜ በጣም ፕሮግራሙን ሲያቀርቡት እውነት የነሱን እንትን ሁሉ ስሜት ሁሉ እንከታተላለን። አሁን መሐመድ ሁሴንን የሆነ ነገር ሊለው ሲል የሆነ ሳቅ ሲል ያን ሁሉ እንጠብቃለን። በጉጉት ነው የምናየው። በጣም ደግሞ የሚቀርቡትን ትምህርቶች እነሱ በጥያቄ አድርገው እንዲብራራ የሚያደርጉት ነገር በጣም ትልቅ ነገር ነው። እኛ ጋር ሲደርስ የምናስበውን ነገር እነሱ እየጠየቁ እዛው እሳቸው ራሳቸው ሁሴንን የሚጠሩበት አይነት መንገድ በቃ በጣም ሁሉ ነገር ኢንተርቴን እያደረገ ነው የምናየው እና ይሄ ሪሊ በጣም ደስ የሚል ነው። አሁንም ከጎናችሁ ነን፣ ሁሌም እንወዳችኋለን። የእናንተ አምባሳደር በመሆናችን ደግሞ ኩራት ይሰማናል። ከፍ በሉልን። ተክቢር! አሁንም ተክቢር! እንደገና ተክቢር! አሰላሙ አለይኩም ወራህመቱላህ። በኋላም ተክቢር አላለም አይደል? ደስ ብሎናል። ጀዛከላሁ ኸይር አክረመከላህ። ተማም ምንድነው የሰማሁት ዜና የአውራደላ አጀ ወርቅ ነው የምታውቁት ባለሙያ ነው። የቁርአን ትርጉሙን ስንሰራ ሙሉ 30 ጁዝ እሱ የሚያስጨንቀኝ ነበር። ከናዩ በኩል እሱ ነበር ሲሰራው የነበረው። የምጥቀት ጎዳናን ኡስታዝ በድርን አብረን የሰራ ነው። ለውጥ መጽሐፍን አብረን የሰራ ነው። የአቡ ቢላል ትርጉም የሆነውን የዑመር ኢብኑ ኸጣብን ታሪክ እንደዚሁ ኤዲት አደርጋለሁ ብሏል። ለሞራል ባካችሁ ጎን ለጎን አሁን ቴክኖሎጂ ያርል ዘመኑ ያልን የነበረው ታዲያ እናንተ በዚህ ልክ የለፋችሁበትን ስራ አፑን ደግሞ በማዘጋጀት ከጎናችሁ ነን ብሎ ስካይሊክ ቴክኖሎጂስ አለው። እናመሰግናለን በጣም። ሚንበር ከመምጣቴ በፊት በጣም ሚንበርን ከሚከታተሉ ሰዎች ነበርኩኝ። ከሚከታተሉ ብቻ ሳይሆን እያንዳንዱን የሚንበርን ለውጥ ከሚያውቁ ሰዎች ነበርኩኝና እመጣለሁ ብዬ አይደለም ወይም ደግሞ በህይወት መንገድ ሚንበር እገኛለሁ ብዬ አልነበረም። ግን ሚንበር ወይም መልቲሚዲያ ያለ ጀምሮ አሁን ያለሁት እኔ ላይ የሆነ የሰራው የራሱ የሆነ ድርሻ አለው። ከቤታችን ፕሮግራም ጀምሮ ብዬው አውቃለሁ። ለማሚ ኡስታዝ አብዱል ገፋርና ማሚ የሚያዘጋጁት ቤታችን ፕሮግራም በሆነ መልኩ አሁን ያለችውን ፋይዳ ሰርቷታል ብዬ አምናለሁና ለዚህ በጣም ነው የማመሰግነው ሚንበር እንደሚንበር ማለት ነው። እዚህ እናንተን ተቀላቅዬ ከዛ ደግሞ ተሸላሚውኝ እዚህ ጋር መቆም በጣም ደስ የሚል ስሜት አለው። ስላከበራችሁኝ አላህ ያክብርልኝ። ሰርቼ ያሳየሁት እናንተ ትችለዋለች ብላችሁ ኃላፊነቱን ስለሰጣችሁኝ ነውና በጣም ነው የማመሰግነው። ወላሂ እኔ ማሜም ሁሱም ምናምን ጠርቶ የሆነ ነገር ሲሰጡኝ የሆነ ደስ የሚል ስሜት ነው የሚሰማኝ። ያኒ ይህንን ነገር እሷ ሰርታ ታመጣዋለች ብለው ስላመኑ ነው እኔ ጋር ያመጡትና በጣም ነው የማመሰግነው። አላህ ያክብርልኝ። በቃ ሽክራን በጣም ነው። ሲመጡና ማሳረጊያውን በዱዓቸው መልእክትም ካላቸው ያው ቁንጥጫ አንፈራም። እንዳያችሁት ሁሉም እንግዶቻችን ሀሳብ ሲሰጡ ምድር ቢኮረክሙን እሱ ነው የሚያሳድገው። መሞጋገስ የትም አያደርስም። ይሄ ነው ክፍተታችሁ፣ ይሄን አሻሽሉ ስንባል ደስ እያለን ነው የምንቀበለው። ሸክም ጋር ሙላሃዛ ካለ እንቀበላለን። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين وأصلي وسلم على المبعوث رحمة للعالمين وعلى آله وصحبه وسلم أجمعين.
ثم ما بعد في الحقيقة ሚንበር የቲቪዎች ስብስብ ነው ማለት ይቻላል። ብዙ የቲቪ ቻናል ሊሰራው የሚችለውን እየሰራ ያለ ወደፊትም ባለፈው ዛሬ 2 ዓመት ይመስለኛል ሚንበር የህፃናት ሚንበር የደርስ ሚንበር የመዝናኛ ሌሎችንም ያካተተ ባቃ ሊኖረው የሚችል የሁሉንም ፍላጎት በደንብ ማስተናገድ የሚችል ሙከራዎች ነው በአንድ ቦታ ተሰብስቦ ያለው ያምናለሁ። አላህ Subhanahu Wa Ta'ala ደግሞ ለተሻለና ለበለጠ ቁም ነገር ያብቃችሁ ማለት እወዳለሁ። እንግዲህ እኔም ትንሽ ሚዲያ ላይ ስለሰራሁኝ ስልጠና የሚባል ነገር አልፎ አልፎ ወስደ ነበር። መጀመሪያ የተወሰነ ጊዜ እንደዚሁ አጋጣሚው አግኝቼ በግብጽ ሬዲዮና ቴሌቪዥን ጣቢያ የጋዜጠኞች ማሰልጠኛ ኢንስቲትዩት ውስጥ ገብቼ የተወሰነ ጊዜ ሰልጥኜ ነበር እና አንድ አሰልጣኝ ምን ይል ነበር የአንድ ማህበረሰብ ስብዕናዎች ከሚፈሩበትና ከሚገነቡበት ስንዓት الرجال ወይም ስንዓት الشخصية ብሎ ይጠሩታል። ግለሰቦች ስብዕናዎች የሚፈሩበት አንደኛው ሚዲያ ነው። በዚህ ውስጥ አንቱ የተባሉ ሙአثር የሆኑ ሸخصيዎች የሚፈሩበት ይሄ ቦታ ነውና ሙስሊሙ በዚህ በኩል ረጅም ትልቅ የሆነ ክፍተት አለው። ሚንበር ያንን ክፍተት እየዘጋ ነው። የበለጠ ለትልቅ ነገር ሲበቃ ደግሞ የበለጠ እንደሚሰራ በአላህ እንተማመናለን። ከዛም ደግሞ እናንተ እንተማመናለን። በዚህ ላይ እኔ እንደ ሐሳብ ለመጠቆም ፈልገው መሽም አንድ ማህበረሰብ ወደፊት ሊንደረደር ዘንድ ወደፊት እንጥላቅ ሊያደርግ ዘንድ ወደ ኋላ ትንሽ ጎተት ብሎ ምንድነው በእናንተም በዘመናዊ ሳይንስም አለ መሰለኝ ወደ ኋላ ተንደርድሮ ሲሄድ እንጥላቅ ያደርጋል። እናም አንድ አሁን ማበዛውባቸው አንድ የታሪክ ድራሳ አውሊያ ማስተርስ ስንማር አንድ ታሪክ መምህራችን ነበር እንዲህ ይላል 3 ነገሮች አይለያዩም እነዚህ 3 ዘለበቶች ሰንሰለቶች መለያየት የለባቸውም ይላል الماضي والحاضر والمستقبل له من لا ماضي له لا حاضر له ومن لا حاضر له لا مستقبل له ይላል ያለፈ ያሁንና የወደፊት እነዚህ 3ቱ ሰንሰለቶች መያዝ የግድ ያስፈልጋቸዋል ያለፈ የሌለው ያሁን የለውም ያሁን የሌለው ደግሞ ወደፊት የለውም ይላል። እኛም በዚህ ውስጥ ሚንበር አሳላንም ሙዓሰራንም ብዙዎቻችሁ ጥሩ ነው ከዘመኑ ከወቅቱ ጋር መራመድ አስፈላጊ ነው የሚለውን ትኩረት ብንሰጠው እኛ ብዙ ያልተነገረ የታጨቀ ታሪክ ማንነት ትውፊት ባህል ወግ አለን። የኢትዮጵያ ሙስሊም አልተነገረልንም አልተወራልንም። ቢያንስ ለሚቀጥለው ትውልድ ሐውለማ ወይም ግሎባላይዜሽን ነው እናንተ ቋንቋ ወይም ብዙ ነገራቶች ገዙ ተቃፊ የመጣ እየሸረሸራቸው ያጠፋቸው ነገራቶች ያሉት የራሱም ደግሞ ጊዜውም የሚያጠፋቸው የሚያከስማቸው ጉዳዮችም አሉ። ስለዚህ እነዛን በትውልድ ቅብብሎሽ ውስጥ እንድናስቀራቸው እነዛን ወደ ኋላ ብንመለከታቸው ሳንረሳቸው መውራት ያለባቸው መነገር ያለባቸው መሰነድ ያለባቸው ላይ ጉዳዮች ላይ ብንሰራ እዛም ላይ በተለይ ወታኢቅ የሚባል ያው ብዙ ራሱን ችሎ በቻናል ደረጃ አልጀዚራ ወታኢቅ ያለው ራሱን የቻለ የዶክመንት ወይም ሰነድ የሚያስቀምጥበት የአንድን ማህበረሰብ ማንነት የሚታይበት መስታወት ማለት ነውና ያንም ላይ ይሄ አሳላውን የሚቀጥሉትን እናስቀጥላለን። ደግሞ በዘመን ሂደት ውስጥ ደግሞ የሚሻሻሉትን ያሻሻል ሙዓሰራውን ደግሞ እንድናስቀጥል አደራ ለማለት እንዲሁም መልእክት ለማስተላለፍ እወዳለሁኝ። አላህ ስራችሁን ይቀበላችሁ። አላህ ለቁም ነገር ያብቃችሁ። እንግዲህ የምንሰራው ስራ መቼም አንድ ሰው አንድ ሼክ ምን ይላሉ ሲከስብ ነጋዴ ሆኖ ወይም ገበሬ ሆኖ በሚከስበው በሚሰራው ስራ
ኢንሻአላህ አምርቼ ዘካም እሰጣለሁ፣ ሰደቃም እሰጣለሁ፣ አትርፌ ሰደቃም እሰጠዋለሁ ብሎ ነይቶ ሲሰራ ይሄ ከስቡ ራሱ ዒባዳ ይሆንለታል ይላሉ። በዛ መንገድ የምትሰሩ አላህ ያድርጋችሁ፣ ኢኽላሱን አላህ ይወፍቃችሁ፣ ለቁም ነገር የምትበቁ ለተሻለ ነገር የምትበቁ አላህ ያድርጋችሁ። እንደ ተቋምም እንደ ግለሰብም አላህ ኢኽላሱን ይወፍቃችሁ። اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا رب العالمين. الله بولت أجر يا سدستان ختاماتنا الله يسامرلن، رمضاناتنا الله يقبله، صياماتنا قياماتنا الله يقبله، رمضان شفاعة يمهن لنا الله يدرجو. وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته. مرحبا شيخاتنا الله أكبر لنا. ምሽታችሁን ስለሰጣችሁን በጣም ነው የምናመሰግነው። ከእንግዶቻችን በተለይ ምንድነው አመት ያደርሰን አላህ አድርሶን ደግሞ እንደዚሁ ከዋክብቶች ይኖሩናል እነሱን የምንሸልምበት እውቅና የምንሰጥበት እንደዚሁ የምንሞጋገስበትን ጊዜ አላህ ያገናኘን በዛም ጊዜ ኢንሻአላህ። ወጀዛኩሙላሁ ኸይር ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።